እንተዋል። ሚስ አንደርስታንዲንግ ያልሆነ ኢንፎርሜሽን እንዳይተላለፍ ስለፈለኩኝ ነው። በርግጥ ያው ብዙም ይሄን ከንትን የሚያደርገው አይኖርምና ነገር ግን ያላህ ባህሪያቶች መገለጫዎች 99 ናቸው እያልን ነው። ስለዚህ አሁን አንዷን ነጥለህ አንተ የተፈጠረ ነው ያልተፈጠረ ካልከኝ ኔክስት ልጠይቀው የምትችለው አላህ የተፈጠረ ነው ማለት ነው ወደሚል መደምደሚያ ነው ለሌሎች ልታስተጋባ የተፈለገው ነው። እሱ አይደለም። አላህ መገለጫዎቹ የሱ መገለጫ ምንድናቸው? ፈጣሪ ስንል ወይም አላህ ስንል ምንድን ባህሪያቶችን የያዘ ነው? መጀመሪያ እነዚህ 99 የሱ ባህሪያቶች መገለጫዎች አይደንቲቲዎች ናቸው አይደል? ዛቲስ ኦኬ። እነዚህ 99 ይሄው የተፈጠሩ ናቸው ብሏል መሐመድ። ኖ እሱ ጋር የሚልህ አዳምጠኝ ይላል የተፈጠረ ነው ይላል። ቆይ እሺ አንብበውና በደንብ እንግባባ እሱ ጋር። Okay, verily Allah created on the same very day when he created the heaven and the earth 100 part of mercy. Allah ሰማይና ምድርን በፈጠረበት ቀን 100 እዝነቶችን ፈጠረ። ዛቲስ እዛ ጋር ያዘው ክርስቲያን እዛ ጋር ያዘውና ፍጡር ናቸው ወይስ ፍጡር አይደሉም? ቆይ በቃ አሁን እንደማመጥ እዛ ጋር ይሄን ብቻ መልስልኝ። ሐዲሱን ብቻ የሚለው እሱን ልመልስልህ እኮ ነው ብሮ። ፍጡር ነው አይደል? አይደንቲቲው ፍጡር ነው አይደል? ብሮ አዳምጠኝ። እሱን ልመልስልህ ነው ማለት አይደንቲቲው ፍጡር ነው አይደል? እሱ የሚልህ ምንድነው ነው? መጀመሪያ ከአላህ 99 ባህሪያቶች አሉት አለ። ካንዱ ከ99ኞቹ ባህሪያቶች ውስጥ ነው። ቆይ ልጨርስ አላህ 99 ባህሪያቶች አሉት የቱ ጋር ነው? እኔ አልተነበበልኝም። ቬርሊ አላህ ክሬትድ ተርጉመው። እሺ እኔ ቃል በቃል አንብበልህ። ቬርሊ አላህ ክሬትድ ኦን ዘ ሴም very day when he created the heaven and the earth ነው የሚለው። ባህሪያቱ 99 ባህሪያቱ ምናምን አሁን እሱ የሚገልጽልህ እኮ ምን አለ መሰለህ፣ አሁን የመጀመሪያውን አረፍተ ነገር እሱን እንትን አድርገህ መሐል ላይ ከዛ በኋላ የሚመጣውን አረፍተ ነገር ብቻ ነጥሎ አምጥቶ ሚስ ኢንፎርሜሽን ማስተላለፍ አይደለም። አሁን እኔ ለዚህ መነሻ ሙሉን አንብብና እኔ ይሄን የማንበብ ችግር እኮ አይደለም። ለዚህ መነሻው ምንድነው ነው? አሁን ይሄ የሚገልጸው ስለ አንዷ ይሄ የሚገልጸው ኖ ሐሳብ ብሎክ አድርገህ እኮ አይደለም። ማለትም በግባባት ነፃና ግልጽ ሆነን መነጋገር እኮ ነው። ይሄ የሚገልጸው ከ99ኞቹ ባህሪያቶቹ ስለ አንዷ ስለ እዝነትን የተመለከተ ነው። እዚህ ጋር 100 ብሎ እየገለጸልህ ያለው ስለ አንዷ እዝነት ነው እንጂ የሱ መገለጫዎች እዚህ ጋር አልተዘረዘሩም። ከነዛ የተዘረዘሩ 99ኞቹ እዝነቶቹ ስለ አንዷ እዝነትን የተመለከተ ነው። እዚህ ጋር አሁን 100 ከእዝነቶቹ ውስጥ አንዷ ከመቶዎቹ ውስጥ ነች አይደል? ኖ አይደል። እሱ አንዷ እዝነቱ ከ99 ስሞቹ ውስጥ ነው። እዝነት የምትለው ደግሞ ራሷን ችላ እዝነት በምትለው ደግሞ ራሷን ችላ 100 እንትኑ አይነት የእዝነት አይነቶች አሉ ለሰው ልጅ ተው ቆይ እንደው በሱ ልክ ነው ብሮ ማለት በሰለጠነ መንገድ ነው የምናወራው። በዚህ አሁን ሊያደምጥህ ለሚችለው ሰው ትንሽ ሴፍቲ አሁን እንደዚህ ሲያወሩ ዕውቀት ያላቸው ይመስላሉ፣ በኮንፊደንስ ሲያወሩ ማለት ነው። አሁን ይሄ በቃ እንደ ፕሮፌሰር ነው እያወራ ያለው እኮ። ጭራሽ እኔ የሚያስተካክለኝ ሊያርመኝ ይሞክራል። ኧረ አንዳንዴ ማፈር ጥሩ ነው። በእናትህ አንድ ጥቅስ ብቻ ጠይቄ መውጣት ይቻላል እፎይ? ከፈቀድክልኝ ቀጥል። ደክሞኛል በጣም እኔ ክርስቲያን እንጨርሳለን። ሱብሃንአላህ ግን ኢከር ባለው ትስማማለህ? እስካሁን እንግዲህ ፖይንቱም ራሱ ክሊር አይደለም። በእርግጥ አይ እኔ ሲጀመር አልገባሁበትም። ትንሽ እንትኑ እውቀት ይፈልጋል። ይሄ የውሱ አቅም ነው። ውሱ ቢኖር ይለጠልጥላችሁ ነበር። የውሱ አቅም አንዳቸው በዚህ በስርዓት የመጡት የሉም እስካሁን የገቡት ሁሉም አላወቁትም። አክቹዋሊ ክርስቲያን በጣም ደክሞኛል። ቃል ክርስቲያን ቢኒ እንትና ማማ ይቀጥሉ። እሺ ኦልሞስት ኮንክሉዥን። ኦኬ ያ እንግዲህ እስካሁን በነገራችን ላይ እኛ መጀመሪያ ማሳየት የፈለግነው ጌታ ኢየሱስ እሱ መሐሪ እንደሆነ በባህሪው መሐሪ ነው። ክርስቶስ ኢየሱስ ያህዌ ነው።
ምህረቱ ለዘላለም ነው ተብሎ የተነገረው ለእግዚአብሔር ብቻ ነው መጽሐፍ ቅዱስ ላይ። ዘላለማዊ ምህረት ከሆነ ደግሞ ኦፍኮርስ የተፈጠረ አይደለም። አላህ ግን ምህረቱ መቶ ምህረቶቹ የፈጠራቸው መቼ ነው? ሰማይና ምድርን በፈጠረበት ቀን ነው። መቶውን ምህረቶቹን የፈጠራቸው ማለት ነው። ሶ ክርስቶስ ኢየሱስ በባህሪው መሐሪ ነው። ለሰዎች ይራራል፣ ለሰዎች ያዝናል። ለዛም ነው እስከ መስቀል ድረስ የታገሰን ማለት ነው። ሶ ለምን ይህን አትቀበሉ? አላህ በፈጠረው ምህረት ይምራል ብላችሁ ከምታምኑ ይልቅ ለምን ምህረትን የባህሪው የሆነውን አምላክ አታመልኩ? ምህረት የባህሪው የሆነ ምህረት ገንዘቡ የሆነ ምህረትን ከሌላ የማይፈልግ ክርስቲያን ልጠይቃውን አንዴ። እሺ እንቀጥልና ችግር የለውም። ኦኬ ስለዚህ አንዴ እኮ ትቀጥላለህ። በቶፒክ ላይ ነው ጥያቄ? አይደለም። ኧረ ነግሬዋለሁ። ሌላ ጥያቄ ነው ጠይቅ ብሎ ነበር። ኦኬ እሺ ጠይቅ። አንድ ጥያቄ ማስተናገድ። እሺ ከኦሪት ዘሌዋውያን ምዕራፍ 21 ከቁጥር 16 ቀጥል። ጥያቄ እንዲህ ይላል። እሺ እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለአሮን እንዲህ ብለህ ንገረው፣ ከዘርህ በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ። እውር ወይም አንካሳ ወይም አፍንጫ ደፍጣጣ ወይም ትርፍ አካል ያለው ወይም እግረ ሰባራ ወይም እጀ ሰባራ ወይም ጎባጣ ወይም ድንክ፣ እኔም አልገባም ማለት ነው፣ አጭር ነኝ፣ ወይም አይነጫም ማጭማጫ ወይም ወይም ቋቆቻም ወይም ጃንደረባ ነውረኛ ሁሉ አይቅረብ ይላል። ይሄ ነገር እንዴት ነው? እግዚአብሔር እኔም አልገባም አሳስበዋል። ሱብሃንአላህ እኔም አልገባም ማለት ኦሪት ዘሌዋውያን ያ ቴንኪው ቃል ማማዬ ሄዱበት። ኦሪት ዘሌዋውያን ምዕራፍ 16 ላይ ያለውና ምዕራፍ 21 ከቁጥር 16 ሶሪ 21 ክፈትልን ክርስቲያን፣ እዛው ጋር ከክህነት አንጻር እንደሆነ እዛው ጋር ስለሚመልስ ማለት ነው። ክርስቲያን አንዴ ክፈትልኝ። ሱብሃንአላህ አላህ ምን አባቱ ስና እንዴ እንደዚህ ከምጨነቅ መጽሐፍ ቅዱስ ላይ ገብቼ በጠይቅስ ብሎ ነው የመጽሐፍ ቅዱስ ላይ የሚጠይቀንና እኛ እንመልሳለን። እሺ እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለአሮን እንዲህ ብለህ ንገረው። ለማ ለአሮን ከዘርህ በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ። ቁጥር 18 ከፍ በልልኝ። እውር ወይም አንካሳ ወይም አፍንጫ ደፍጣጣ ወይም ትርፍ አካል ያለው ወይም እግረ ሰባራ ወይም እጀ ሰባራ ወይም ጎባጣ ወይም ድንክ ወይም አይነ መጭማጭ ድንክ ወይም አይነ መጭማጫ ወይም እከካም ወይም ቋቁቻም ወይም ጃንደረባ ነውረኛ ሁሉ አይቅረብ ይልና ከካህኑ አለ ከአሮን ዘር ነውር ያለበት። አየህ፣ ከክህነት አንጻር ነው እንደነዚህ አይነት ሰዎች ማገልገል እንደሌለባቸው እየተናገረ ያለው። ከካህኑ ከአሮን ዘር ነውር ያለበት ሰው የእግዚአብሔርን የእሳት ቁርባን ያቀርብ ዘንድ አይቅረብ። ነውረኛ ነው፣ የአምላኩን እንጀራ ያቀርብ ዘንድ አይቅረብ። የቅዱሱንና ቅዱሳን የአምላኩን እንጀራ ግን ይብላ ይላል። ስለዚህ ከክህነት አንጻር ስለሆነ አንድ ካህን ይህንን አገልግሎት ለማቅረብ ብቁ አይደለም። ለምሳሌ አፍንጫ ደፍጣጣ ሲል ያንን የሚቀርበውን መስዋዕት ለማሽተት ብቁ አይደለም ማለት ነው። አንካሳም ሊሆን ይችላል፣ ለአገልግሎቱ ብቁ አይደለም። ገብቷል? ስለዚህ ከዚህ አገልግሎት አንጻር አፍንጫው ደፍጣጣ ያልሆነ ወይ ደግሞ ነውር የሌለበት ካህኔ ሆኖ መግባት ይችላል ማለት ነው። ለምንድን ነው መስክ የተመረጠው? አፍንጫ ደፍጣጣ ብሎ ለምን እነኚህን ለምን መስፈርት አስቀመጠ? አይችልም። ከክህነት አንጻር ነው ይሄ። ከክህነት አንጻር ከሆነ ለምን ይሄን እንደዚህ አይነት መስፈርት ለምን አስቀመጠ ነው? ከክህነት አንጻር ከሆነ በቃ ካህኔ ሁሉ አይግባ ቢል እኮ ችግር የለውም። ግን የተቀመጠው መስፈርት ከአንድ እግዚአብሔር የማይጠበቅ መስፈርት ነው። አዳምጥ። አሁን በመጀመሪያ አላነበብከውም።
ከክህነት አንጻር ነው አልንክ። ከክህነት አንጻር ደግሞ ለምሳሌ የሚቀርብ መስዋዕት አለ። ያንን መስዋዕት ለማሽተት ደግሞ ብቁ ሆኖ መገኘት አለበት ብዬክ ነበር አይደለ? ስለዚህ አፍንጫ ደፍጣጣ አካለ ስንኩል ከሆነ ደግሞ ለአገልግሎት ብቁ አይደለም። ለማገልገል ተፍተፍ ብሎ ለምሳሌ እግረ አንካሳ ከሆነ በቤተ መቅደስ ውስጥ እየተዘዋወረ ማገልገልን ብቁ ሊሆን አይችልም ማለት ነው። ነገር ግን ከእግዚአብሔር ቅዱሳኑ እንጀራ ግን የቀረበውን ይብላ ይላል እዛው ጋር ማለት ነው። ከአገልግሎት አንጻር ግን ማገልገል አይችልም። ንጹህ መሆን አለበት ነው። ምክንያቱም ያ ካህን ሊመጣ ላለው ለክርስቶስ ኢየሱስ ምሳሌ ሆኖ ስለሚያገለግል ማለት ነው። ንጽህና በመልክ ነው፣ በቀልብ ነው። ሱብሃንአላህ። ካህናት ምንድን ነው ስራቸው? የብሉይ ኪዳን ካህናት ስራቸው ምንድን ነው? አገልግሎታቸውን ታውቃለህ? ከአፍንጫ ደፍጣጥነት ጋር ያገናኛል አገልግሎታቸው። አፍንጫቸው ደፍጣጣስ ይህን አታውቅም ማለት ነው። የብሉይ ኪዳን ካህናት መስዋዕት አቅራቢዎች ናቸው። መስዋዕት አቅራቢዎች አገልጋዮች ናቸው። ስለዚህ እነዚህ አቅራቢዎች ሙሉ መሆን አለባቸው። ለምሳሌ እግረ አንካሳ ከሆኑ አንደኛ ለአገልግሎት መፋጠን አይችሉም። ለምሳሌ እጀ ሰባራ ከሆኑ ያንን መስዋዕት እንኳን በምን ይሰውታል? ለምሳሌ የሚያቀርቡት በግ ቢሆን እጀ ሰባራ ከሆነ በምን እጁ ነው የሚያርደው? አፍንጫው የሚያሸት ከሆነ ማሽተት የማይችል ከሆነ ለምሳሌ አፍንጫው ማሽተት የማይችል ከሆነ ያንን የሚያቀርበውን የሚቃጠለውን መስዋዕት በትክክል ይጠበስ አይጠበስ እንዴት አድርጎ አሽቶ ሊያውቅ ይችላል? አንዴ እንከን ስለሚኖረው ያንን የሚቃጠለውን መስዋዕት የሚጠቀሙ የሚበሉ እነሱን እንዴት በትጋት ሊያገለግል ይችላል? አይነ መጭማጫም ከሆነ እነዚህን ሁሉ ማድረግ ስለማይችል ማለት ነው። ማለትም እንከን ስለሚኖረው ሱብሃንአላህ። ዲዳ ሰው አዛን ማለት ይችላል እንዴ? መቅደሶች እንዳይረክሱ እኮ ነው የምለው። ስራ እንዳይከለከሉ አይልም። ነገር ግን ነውረኛ ነውና መቅደሶቼ እንዳያረክስ ይላል። ችግር የለውም። ያው የቅዱስ ቅዱሳኑን ያንን እንጀራ የቀረበውን መስዋዕት ግን መመገብ ይችላል። ለምን ይረክሳል? መቅደሶቹ ለምን ይረክሳሉ ነው ጥያቄው። መቅደሶቹ በእነዚህ ሰዎች ምክንያት ስራዬ እንዳይበላሽብኝ አይደለም ያለው። መቅደሶቹ ይረክሳሉ። እንመጣለን። ችግር የለውም። ዲዳ አዛን ማለት ይችላል። ዲዳ ኢማም መሆን ይችላል። አዛን ማለት ይችላል። ዲዳ ማለት ምን ማለት? መናገር የማይችል መናገር የማይችል አይችልም። አዛን ማለትም ምንም አይችልም። እሱ ትክክል። እሺ ያ ማለት የተቀመጠው ማለት ከዚህ ጋር አይገናኝማ። ከዚህ ጋር እኮ እኔ አፍንጫዬ ደፍጣጣ ነው። የሚገርምኝ ነገር አፍንጫዬ ደፍጣጣ ነው። ማርቂ ያከታለው ሼፉኝ የሰራው ነበር። እኔ አፍንጫ ደፍጣጣ ስለሆነ ማሽተት አይችልም የሚል የለም። ሱብሃንአላህ። አቤት። ያ ምክንያቱም የእኛን አረዳድ ማወቅ አለብህ። አገልግሎት አንጻር ነው። የሚጣናት አቤት። አላማረብኝም ግን ሰሞኑን በጣም ችግር የለውም። ቆይ አንዴ እየተማመን እንሂድ። ጥያቄ ያልተመለሰልኝ ስላልተመለሰልህ በደንብ ስላልተመለሰልህ መመለስ ስላልቻልን በለውና ግን ባክን ፎርዝ እናውራ እየተማመን እንድንሄድ። አዳምጥ። የብሉይ ኪዳን ካህናት አገልግሎታቸው እንዴት እንደሆነ ታውቃለህ? እሱን አላውቅም። መልካም። የሳቅ ቁርባን የሚያቀርቡ ናቸው አይደል? እነኚህ እኔ አላውቃቸውም። እኔ ስራቸውን እኔ በምን አውቃለሁ? እኔ መጽሐፍ ቅዱስ አንብቤ ክፍሉ እኮ ይላል እኮ። ክፍሉን አላነበብከውም እንዴ? ጥያቄ ብቻ ዘን ብለህ ነው እንደመጣኸው? አንብቤዋለሁ ማለት ያው ያን ትኩረት አላረኩበትም። ማለት እኔ ደነገጥኩኝ። የእግዚአብሔር ነገር አስተነገጠኝ። ሱብሃንአላህ። ፕሊዝ አዳምጥ። ምክንያቱም ለመረዳት ለማወቅ ከሆነ አዳምጥ። ለማወቅ ነው። አዎ በቃ በደንብ አስተውል። የብሉይ ኪዳን የክህነት አገልግሎት እንዲቀላል አይደለም። አንደኛ ፍጹም እንዲሆኑ ይጠበቃል። በብሉይ ኪዳን ላይ
እያንዳንዳቸው አካላቸው ላይ የሚፈጠሩ ችግሮች በሙሉ ከኃጢአት ጋር ያያይዟቸዋል። ምክንያቱም ቃል ኪዳን አላቸው። ከግብፅ ሲያወጣቸው እግዚአብሔር እነሱ ሌላ ጣዖት ላይ ያመልኩ፣ እርሱም ደግሞ ከተለያየ በሽታ ወረርሽኝ ሊጠብቃቸው በስርዓቱና በሕጉ እንዲሄዱ ውል አላቸው። እስራኤሎች ውል ተዋውለዋል። ስለዚህ የሆነ ኃጢአት ሲሰሩ ሰውነታቸው ላይ የሆነ ነገር ይወጣባቸዋል፣ የሆነ ምልክት ይወጣባቸዋል። ዝም ብለው አይደለም የሚታመሙትም። የሆነ ነገር የሚመጣባቸውም አካል ጉድለት ሲመጣባቸው እንኳን ዝም ብለው ነገር አይደለም፣ ከኃጢአታቸው ጋር የተያያዘ ነው። የሚረዱት እንደዛ ነው እነሱ የሚያውቁት። ስለዚህ ይሄንን ቅድስተ ቅዱሳኑ ገብቶ ለህዝቡ የኃጢአት ስርየት የሚያቀርበው ከህዝቡ ይልቅ እሱ ንጹህ መሆን አለበት። ከኃጢአት አንጻር እሱ ኃጢአተኛ ሆኖ የኃጢአት ምልክት ላዩ ላይ እያዩ ውጭ ያሉት ስለናንተ የኃጢአት ስርየት ላቀርብላችሁ ቢላቸው ህዝቡም አይቀበሉትም። እሱ ራሱ ኃጢአተኛ አይደል እንደ የሚሉት አንደኛ ከኃጢአት አንጻር፣ ሁለተኛ ቅድም እንዳልኳችሁ ከበሽታ እሱ እግዚአብሔር ሊጠብቃቸው፣ እነሱም ደግሞ እሱን ሊያመልኩት ቃል ውል አላቸው፣ እንደ ስርዓቱ ሊሄዱ ማለት ነው። ኦኬ አይነ ስውር ከሆነ አይን የሌለው ቅድስተ ቅዱሳን ውስጥ የሚገባው ብቻውን ነው። በደንብ አስተውል። ሱብሃንአላህ። ረዳት በፍጹም መግባት አይችልም። አንድ ብቻ ነው መግባት የሚችለው። አይነ ስውር ከሆነ በእሳት የሚቃጠለው መስዋዕት አብስሎ ለማምጣት አይኑ ካላየ ብቻውን ገብቶ እንዴት ነው የሚያበስለው? ይረድ ይብሰል በብረም ያውቀው ያውቀዋል? ስለዚህ ሊፈቀድለት አይችልም። ቢገባ አበለሻሽቶት ወይን አሳርሮት ለእግዚአብሔር የሚቀርበውን ስለ ኃጢአት መስዋዕት የሚቀርበውን ያንን ቅዱሱን መስዋዕት እንደ ተራንትን እንኩሮ አሳርሮት ነው የሚወጣው ማለት ነው። ያበላሸዋል። ስለዚህ አልተፈቀደለትም። አንደኛ አካል ጎደሎ ከሆነ አንድ እግር ከሆነ ለምሳሌ ወይንም ደግሞ እግር ከሌለው ለረጅም ሰዓት ነው ቅድስተ ቅዱሳኑ የሚገባው። ለረጅም ሰዓት ቆሞ ነው የሚያገለግለው። ከዛም ወጥቶ ደግሞ ለህዝቡ እንትን ሲል ስለ ኃጢአት ስለ ህዝቡ ስለሆነ ራሱ በአካል ጎደሎ ሆኖ ማድረግ አይችልም። ምክንያቱም አካል ጎደሎ ሆኖ እነሱን ማስተናገድ እነሱን ረጅም ሰዓት ማገልገል አይችልም። እጁስ አካል ጎደሎ እስከሆነ እጅ ከሌለው የግዴታ ረዳት ሊያስፈልገው ነው ማለት ነው። ደግሞ አይቻልም፣ ብቻውን ነው ማድረግ ያለበት ራሱ። እንደዛ እስከሆነ እጅ ከሌለው አሁንም አይፈቀድለትም ማለት ነው። እንደ ምእምን ግን እመጣለሁ ከካም ጋር። ስለዚህ እጁ ላይ እግሩ ላይ እና አይኑ ላይ ተስማማን አይደለ? ኦኬ። ከካም ከሆነ እጁ የሚመግል የሚቆሳስል እከክ ካለበት እንኳን የአምላክን ምግብ ሎክ የአምላክ መስዋዕት ነው። ይሄ የኃጢአት መስዋዕት ነው። የኃጢአት መስዋዕት የሚያቀርበው አካል ቅድምም ብያችኋለሁ፣ አካላቱ ላይ የሚወጣው አንዱ ከመቅሰፍት ጋር የተያያዘም ነው፣ ከንጽህና ጋርም የተያያዘ ነው። እስራኤሎች ደግሞ ንጽህናቸውን እንዲጠብቁ ከበሽታም እሱም እንደሚጠብቃቸው ቃል ገብቶላቸዋል። እከኩ መግሉ ቆሳስሎ እጁ ደምቶ ምን ብሎ እንዳሁኑ ሕክምና የለም። ታውቀዋለህ ብዬ አስባለሁ። ከዛሬ 3000 ምናምን ዓመት በፊት እጁ እየመገለ ምን እያለ ዳቦ አምጥቶ እንኳን ቢሰጣ አበላም እንኳን ይሄ እንትን ልትል አስተናጋጅህ ይሁን ተብለህ እንትን ልትባል አይደለም ሌላ ሰው ዘመድህ እንኳን እጁ እዚህ ጋር ቁስሉ መግሉ እያለ ቢሰጥህ መጋግሎ ቆሳስሎ እያከከ ቢሰጥ አትበላውም፣ ትጸየፋለህ። ስለዚህ ሰው በሚጸየፈው ሰዓት በደንብ አስተውል። ሱብሃንአላህ። አንደኛ በሽታ ያስተላልፍባቸዋል። እግዚአብሔር ደግሞ ህዝቡን መጠበቅ አለበት፣ ቃል ኪዳን ገብቶላቸዋልና እንዳይተላለፍባቸው ንጽህናቸውን እንዲጠብቁ ራሳቸውን ኢቭን እንደዚህ አይነት ኬዝ ያለባቸው ህመም ችግር ያለባቸው እስኪድኑ ድረስ እንትን እንዲሉ ራሱ አለ፣ ስርዓት አለ። ልክ በኮሮና ሰዓት ካስታወሳችሁ የተያዙ በሽተኞች ምን ይሆናሉ? ታማሚዎች የተወሰነ ሰዓት እስኪድኑ ድረስ ከህዝቡ ይነጠላሉ አይደለ? በብሉይ ኪዳን ያ ስርዓት አለ። አንድ እከኩ ቆሳስሎ እየመገለ ምን እያለ የኃጢአትን መስዋዕት እንካ ቢልህ አንደኛ በሽታ ያስተላልፍብሃል። ሁለተኛ ለኃጢአት መስዋዕት ያቀርብልኛል ያልከው ሰው የኃጢአት ውጤት የሆነ ሰውነቱ ላይ ስታይ ምን ታስባለህ? ባትናገር እንኳን
ራሱ ኃጢአተኛ ይኸው ሰውነቱ ቆሳስሎ ራሱ ይኸው እግዚአብሔር እንደዚህ አድርጎት እሱ ስለኔ እንዴት ያደርጋል ብለህ ታስባለህ። ይሄ ደግሞ ኃጢአት ነው። አየህ፣ እሱን በማየት ብቻ ምን ሆንክ ማለት ነው? ብዙሃኑ ወደ ኃጢአት እንዲገባ አደረገ ማለት ነው። እየሰማኸኝ ነው? እሱን እያየህ አንተ ኃጢአት መግባት ጀመርክ፣ ህዝቡ ኃጢአት መግባት ጀመረ ማለት ነው። በሱ ምክንያት ኃጢአት እየገባህ ነው። በሽታ ያስተላልፍብሃል፣ እንደገና ደግሞ ኃጢአትም እየገባህ ነው። ዋናው ደግሞ ለክርስቶስ ለአዲስ ኪዳኑ ፍጹም ለሆነው ሊቀ ካህናችን ሊመጣ ላለው ምሳሌ ስለሆኑ እነኛ ተእንከን ፍጹም መሆን አለባቸው። መገልገል ግን ይችላሉ። እንደ ምዕምኑ እንደ ህዝቡ የሚቀርበውን መስዋዕት መብላት መጠጣት ይችላሉ። ነገር ግን ማስተናገድ ላይ ተከልክለዋል። ያጋላውን እዚህ ላይ ጥያቄ የለኝም። አሁን እዚህ ላይ የለኝም። አንድ ብቻ መርቅልኝና ወጣለሁ። እሺ፣ እዚህ ላይ ተተግባባን። በደንብ ገብተዋል ብዬ አስባለሁ። እዚህ ላይ ተተግባባን። በእናንተ ግን እንደዚህ የሚል አለ፣ ዲቃላ ባንን ይገባል ይላል። እኔ በእኛ እውቀት የለኝም፣ ለመጠየቅ ነው የገባው። እሺ፣ አንዴ አዲሱን አንዴ ክፈትልኝና አንዴ ላንብበውና እንትን እንላለን። አረ ምንም አታገኝማ። እኔ ጋር ምንም አታገኝም። ነው አይደለም። ሐዲሱን አንዴ ክርስቲያን ክፈትልኝ አለ። ክርስቲያን አንዴ ክፈትልኝ። ኦኬ፣ መጽሐፍ ቅዱስን ነው ነው ሐዲሱን። ኦኬ፣ አንብበው አንዴ። ኦኬ፣ ምን አለ? ኢብን ሂባን 33:83 ላይ ሜሴንጀር ኦፍ አላህ ሲሄድ የአላህ መልእክተኛ እንደዚህ አለ፣ ኔዘር ዘ ቻይልድ ኦፍ አዳልተሪ የዝሙተኛ ልጆች ኦር ኖር ዘ ዋን ሁ ዲናይዝ ፌቨር ዊዝ ሆልድ ግራቲቲዩድ ኖር ዘ ዲስኦቢዲየንት ኖር ዘ ሃቢቹዋል ድሪንከር ኦፍ አልኮል ዊል ኢንተር ፓራዳይዝ የማይታዘዙ እንዲሁም ደግሞ የአልኮል ጠጪዎች እንዲሁም ደግሞ የዝሙተኛ ልጆች በዝሙት የተወለዱ ልጆች ጀነት አይገቡም አለ መሐመድ። እናመሰግናለን። ስለዚህ እናትና አባት ተስማምተው ለዲቃላ ለወለዱት ገነት አይገቡም ይለናል። አባትና እናት ያለ ኒካ ነው የተወለዱትና ገሃነም ትገባለህ ይላል። ንብረት ራሱ መውረስ አይችሉም። ባይዜ ያለ ኒካ የተወለደ ልጅ በአባቱም አይጠራም፣ ንብረትም መውረስ አይችልም። ምን አጠፋ ልጁ? እሱ ይመልሳል። ኢማምም አይሆንም፣ ሰላት ማሰገድም አይችልም። ዝናብ አለ ኔጋ ከተሰማ ሰላት ማሰገድም አይችልም። እሱን አላውቅም። ምን ገነት የማይገባ ከሆነ ሰገደ አልሰገደ ምን ያደርግለታል? በቃ ኦልሬዲ። አንተ ደግሞ ክፉን አንተ የረሳሁትን አስታወስከኝ። እውነት እኮ ነው። እሺ ልጠይቅ። አይበቃም? አንድ ብቻ መልቅልኝና። እሺ መርሐባ። እሺ ቶ አንተን አይደለም አንተና ሌሎች አትወለም። ውፍ ብቻ ይመልስ። እናንተ እንኳን ተው። እሺ ፍሬዘሩ የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ ይላል። ዲቃላ ብሎ ይሳደባል እግዚአብሔር። የሚገርም ነው። ዲቃላ ወደ እግዚአብሔር ጉባኤ አይግባ ይላል። ይሄን መልስልኝ። ዲቃላ ማለት ስድብ ነው ወንድማችን። ያው እንግዲህ ከሱ ማለት ከአንድ እግዚአብሔር ከተባለው ሰው ያው ሰው ነው፣ መውጣት የለበትም። ኦኬ፣ ዲቃላ ማለት ስድብ ነው። እናመሰግናለን። እኛ ዲቃላ ማለት ስድብ ነው ብለን አናምንም። ሱራ 68:13 ላይ አላህ ዲቃላ ብሎ ይሳደባል ማለት ነው። ክፈትልን ክርስቲያን፣ የእኛ መልስላለሁ። አንዴ ሱራ 68:13 ክፈተው። ዲቃላ ብሎ ይላል። ስለዚህ ስድብ ነው ብሎናል አላህ። ስለዚህ ዲቃላ ስለሚል ተሳዳቢ ነው ማለት ነው። ቴንኪው። ቁጥር 13 ላይ ኦኬ፣ ልበ ደረቅን ከዚህ በኋላ ዲቃላን ሁሉ አትታዘዝ ይላል። ለምንድነው ዲቃላ ብሎ የሚሳደበው አላህ? እሺ፣ ብልቱ የተቀጠቀጠ አይግባ የሚለው ለምንድን ነው? እሱ ላይ እመጣለሁኝ። ባይዘ ዲቃላ እንደውም አቅሎታል። አረብኛው ላይ ደግሞ ምን ሚል አለ መሰላችሁ? ሊትራሊ የሸ ጨርሱት፣ የሸ ልጅ ነው የሚለው። የሸ ልጅ ሚል አለ እና መልሰው ወደ እንትኑ ሄድ። ዘዳግም ምዕራፍ 21 ነው አይ ቲንክ። ምን መጣብ የሸ ልጅ ብሎ የሚሳደብበት አለ። ምን እዚህ ላይ ደግሞ ቁላ ምንም አለ።
ችግር የለውም። ያም ትመልስ ብልቱ የተቀጠቀጠ ብዬ ነው ያነበብኩት በለው። ለምንድን ነው የማይገባው? እኔ ከፍ አድርጌ ነው እንደማየው ጉባኤ ውስጥ ገባ እንዴት ላውቅ ይችላል? ብልቱ የተቀጠቀጠ እግዚአብሔር ጉባኤ ይግባ ይላል። እንዴት ነው መለስን? እንዴት ተቀጥቅጦብሃል? ሱባና አላ ተቀጥቅጦብሃል? ኧረ በእናትህ ምን ነው ለእኔ አትፍራ፣ ችግር የለም። ታው እንዴት ልገባ እችላለሁ? ቀደመን ብለህ ስለጠየቅ ተቀጥቅጦብሃል መሰለኝ። የሆነ ኡስታዝ አለ ተቀጥቅጦበት ሁሌ የሚጠይቀው ይህንን ጥያቄ ነው። አንተ ደግሞ እኔ ቤትም ገብቶ ተቀጥቅጦ ነው የወጣው። ደግሞ የሆነ ነገር አይ ልምከር፣ የሆነ ነገር እየመለስክ ትሄድና ይመጣባል የሆነ ሴጣን፣ ትሳደባለህ። ጥያቄ ነው አይደል? መልስ። ታፍራለህ? በሃይማኖት አታፍርማ፣ መልስ። ምን ማረግ ይቻላል? እሺ አዳምጥ። እሺ ኦኬ። በመጀመሪያ ደረጃ ብልት ሁሉ የትኛውም የአካል ብልቶች የሚያሳፍሩ አይደሉም። እኛ ዘንድ ሲመጡ ለምሳሌ በእንግሊዝኛ ብየው ቢሆን ኖሮ አታፍርም ነበረ። በአማርኛ ሲባል ያሳፍሩናል አለ። በእንግሊዝኛ ሲሆን አያሳፍሩም። ስለዚህ ለምሳሌ እናንተ ጋር የአረብኛው ላይ ዘክር የሚለው በጣም ብዙ ቦታ ነው ያለው፣ የወንዱ ልጅ ማለት ነው። ፈርጅ የሚለውም ደግሞ ቁርአን ጭምር አለ፣ ቁርአን ላይም አለ። የሴቷ ቃል በቃል አለ። ስለዚህ ቃሉ ምንም ችግር የለበትም ማለት ነው። በቀራ ቁጥር 30 ላይ አይ ቲንክ ጠበሪ ደግሞ በፈሰረው መሰረት ከፈስ ጀምሮ እያንዳንዱን ስሞች ነገሮች ያስተማረው አላህ ነው ይላል። ስለዚህ ይህንንም ስሞቹን አላህ ነው ያስተማረው ለአደምም ለሰው ልጆችም። እና እንደዛ ከሆነ ቁላው የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ ይላል። እዚህ ጋር ለምን ተከለከለ ነው ጥያቄ አይደለ? ቀደም ጉባኤውን አይተናል። ዘሌዋውያን ምዕራፍ 21 ቁጥር 16 እስከ 27 20 ምናምን አካባቢ ምን አይነት ገብተው ካህን መሆን እንዳለባቸው የተናገረውን ተመልክተናል። አልቅድም ተመልክተናል። ያ ከነኛ ውስጥ ደግሞ እዚህ ውስጥ አንደኛውን ነጠለና እዛ ጋር ጀንደረባ ብሎ ያስቀመጣቸው ነበሩ። እዚህ ጋር ደግሞ እነኝን ነጠለና ምን አመጣ? ቁላው የተቀጠቀጠ ብልቱም የተቆረጠ አለን አይደል? ወደ እግዚአብሔር ጉባኤ አይግባ አለን አይደል? መልካም፣ በደንብ አስተውል። የእግዚአብሔር ጉባኤ ምንድን ነው? የእግዚአብሔር ጉባኤ ቅዱስ መሆን አለበት፣ ንጹህ መሆን አለበት። እነኚህ ብልታቸውን ለጣዖት የሚሰዉ ናቸው። ለጣዖት የሚሰዉ ከሆኑ በደንብ አስተውል። እግዚአብሔር ዘፍጥረት ምዕራፍ 2 ላይ አይ ቲንክ ወደ መጨረሻ አካባቢ ላይ እግዚአብሔር አዳምና ሔዋንም ብዙ ተባዙ ብሎ ባርኳቸዋል። ብልትህን ከቀጠቀጥከው ከቆረጥከው መብዛት መባዛት ትችላለህ? ብልትህን ከቀጠቀጥከውና ከቆረጥከው መባዛት ትችላለህ? ማስወለድ ትችላለህ? በምን ይታወቃል? አሁን ለምሳሌ እዛ ጋር ማወቅ ላይ እንሄዳለን። ችግር የለውም፣ እሱ ላይ እንሄዳለን። ግን ከቆረጥከው መውለድ ትችላለህ? ብልትህን ከቆረጥከው እንዴት አልችልም። መልካም። ሰው ብልቱን መቁረጥ ኃጢአት ነው ወይንስ ኃጢአት አይደለም ብለህ ታምናለህ? ኃጢአት ነው። ኦኬ። ስለዚህ ኃጢአት መሆኑ ከተግባባን መቁረጥም ጤናማ እንዳልሆነ ከገባን ይህን የሚያደርጉ አካላት ለጣዖት ነው ይህንን ራሳቸው የሚሰዉት። ስለዚህ እግዚአብሔር ምን አለ? ይህንን የሚያደርጉ ወደ ጉባኤ አይግቡ አለ። አሁን ያንተ ጥያቄ እንዴት እናውቀዋለን? ይህንን ሰው እየመቁረጡን አይግባ እያለ ትእዛዝ እያስተላለፈ ነው። እንዴት ከፍ አድርጌ ነው እንደማየው እንዴት ይታወቃል? ወይ ደግሞ ሞክረኝ ብዬ ላየው ጎበዝ። እሺ ክፍሉ የሚለው አታስገቡት ነው የሚለው ወይንስ አይግባ ነው የሚለው? አይግባ ነው የሚለው። ስለዚህ አይግባ ያለው ትእዛዙ የተሰጠው አድራጊው ራሱ የተደረገው ራሱ ላይ ነው እንጂ አንተ ከልክል ተብለሃል እዚህ ክፍል ላይ። እኔ እሱ ግን እንዴት ነው? እሺ ጎበዝ፣ በደንብ አስተውል። ስለዚህ አይግባ ከተባለ ብልቱን የሚቆርጠው አካል ወደ ጉባኤ መግባት የለበትም፣ ያውቀዋል ማለት ነው። ትእዛዙ ተሰጥቶታል እንጂ አታስገቡት ቢኖረው ኃጢአተኛ ስለሆነ ነው ይሄ ሰውዬ።
ቆይ አታስገቡት ቢል ኖሮ በደንብ አስተውል። አታስገቡት ቢል ኦኬ፣ የሰዎችን ብልት እያየን መንገድ ላይ ቁጭ ብለን ልንለካ ነው እንደ አንተ እንዳልከው ይመጣዋል። አታስገቡት ቢል ቼክ ልናደርግ ይሆናል ማለት ነው። ነገር ግን አይግባ ከተባለ ትእዛዙ ኦልሬዲ እሱ ላይ ተሰጠ ማለት ነው። አይግባ ስለተባለ ባለፈው ኡስታዝ የተመጣበት ቶፒክ ነው አክቹዋሊ። አይግባ ከተባለ ስለዚህ እግዚአብሔር ቅድም እንዳልኩ ብሉይ ኪዳን ላይ ኃጢአት ሲሰሩ ራሱ መቅሰፍት ያወርድባቸዋል። ስለዚህ አትግባ ብሎታል። ተዳፍሮ የሚገባ ከሆነ ልክ የእንትና ልጆች ታቦቱን ደፍረው እንደነኩ መቅሰፍት እንትን እንዳላቸው እግዚአብሔር በመቅሰፍት ያነዳቸዋል ማለት ነው። ምክንያቱም ትእዛዝ ሰጥቷል። ያንን ትእዛዝ ጥሰው የሚገቡ ከሆነ በመቅሰፍት ይመታሉ። ለምሳሌ አንተ ውዱ ሳያደርግ አንድ ሰው አይስገድ የሚል ትእዛዝ ከተሰጠ መስጊድ የግዴታ ውዱ አድርገህ ነው በቃ ለሰላት ምገባው። ግን የሚሰጠውን ማብራሪያም ከነማስረጃ ብታደርግልኝ ደስ ይለኛል። ያው ክፍሉ እኮ እያለህ እኮ ነው። ምክንያቱም ብልቱ የተቀጠቀጠ እሺ፣ አዳምጥ እሺ። ይሄ ለጣዖት ስለሆነ ብልቱ የተቀጠቀጠ ወደ ጉባኤ እንዳይገባ ከለከለ። መግባት ብቻ አይደለም በተፈጥሮ ምን ችግር አለው? ቢገባ ምን ችግር አለው? እስኪ ችግሩ ቢገባ ይሄ ነው በለኝ። ኃጢአት ነው አይደለም? ብልትን መቀጥቀጥና መቁረጥ ኃጢአት ነው። እግዚአብሔር ማሪ አይደለም? እንደዚህ ችግር አለ? እግዚአብሔር ማሪ ነው። ጎበዝ። ስለዚህ ወደ ጉባኤ ብልትን እዛ ጋር ለጣዖት እየሰዋ እዚህ ጋር ደግሞ ወደ እግዚአብሔር መግባት ግን ትችላለህ? አችልም። ቆይ ንስሐ ከገባ ሌላ ጉዳይ ነው። ንስሐ መግባት ሌላ ጉዳይ ነው። አንተ ሰላት ላይ ውዱ ሳታደርግ ትገባለህ ወደ መስጊድ? ይሄና ውዱ አይገናኝማ። ብሌቱ እንደማይገናኝ እናያለን። ብሌቱ ከተቀጠቀጠ እገባለሁ። ፕሊስ ቆይ ገሃነም እንደምገባ አሳያለሁ በቁርአን። አላሁ አክበር። ገሃነም እንደምገባ አሳያለሁ። ብልትን አይደለም ብልት ማንኛውንም አካል ከቆረጥክ ገሃነም ታቶ ማድረግ መነቀስ እንኳን ገሃነም ይከተሃል። እንኳን መቁረጥ ንስሐ ይጨርሷል። አብሽር። ንስሐማ ከገባ ሱብሃንአላህ፣ ንስሐማ ሌላ ጉዳይ ነው። ይሄንን ካደረግክ ከቆረጥክ እንኳን እኔ ይቅርና ማለት ነው እፎይ ራሱ ዛሬ ማተቡን ቆርጦ እስልምና ቢቀበል ይገባል ገነት። እንኳን ማያሰግዱት ቃል ምንድን ነው ጥፋቱ? አንዴ በደንብ አስተውል። ሱብሃንአላህ፣ ንስሐ ከገባ ሌላ ጉዳይ ነው። ንስሐ መግባት ሌላ ጉዳይ ነው። አካልን መቁረጥ ግን ገሃነም የሚከት ነው። በደንብ አስተውል። አካልን መቁረጥ ንስሐ ከገባ እሱ ሌላ ስለሆነ አለመስገድ፣ ሰላት አለመስገድ ገሃነም ይከታል። ሰላት ማሰግድ ከሆነ ምጠጣ ምሰክር ከሆነ እንትን ምትል ከሆነ ገሃነም ይከታል አይከትም? ድብን አድርጎ በቃ ይሄን የሚያደርግ ካለ አይግባለ። ያውም ገሃነም ትገባለህ አትገባም አይደለም ያለ። በደንብ አስተውል። የምድራዊ ገና ጉባኤው ላይ ነው። ጉባኤ ቢገባ ችግሩ ይሄ ነው በለኝ ነው። ለምን ኃጢአት አሁን ለምሳሌ ይሄ ሰውዬ ከዚህ በፊት አድርጎት ኃጢአት እንደሆነ ደግሞ ገብቶት አሁን ንስሐ ገብቷል። ታውቃለህ? እዚህ ላይ ሱብሃንአላህ ንስሐ ገባ የሚላሉ የተቀጠቀጠ ነው የሚለው። በቃ የተቀጠቀጠ ወይ የተቆረጠበት ነው። ንስሐ ገባ የሚላሉ ወይ ምናልባት ሆን ብሎ ለጣዖት ማይሰዋ ከሆነ መጽሐፈ ኢሳያስ ትንቢተ ኢሳያስ ምዕራፍ 56 ቁጥር 3 ወይም 6 አካባቢ ላይ ክፈትለት፣ ወይንም ደግሞ ማቴዎስ ወንጌል ምዕራፍ 19 ላይም ያስቀምጠዋል። ትልቅ እንትን አላቸው እነሱ። ሆም ላይ እየረበሽክ ይመስለኛል። እንትና አሁን ገብቶሃል? እኔ በጣም ወዳለሁ። ወደ እግዚአብሔር የተጠጋ አንብበው፣ ለራሴ ክርስቲያን አንብብ በለው። እኔ አይኔን እያመመኝ ነው። አንብብለት። ኦኬ እሺ። ወደ እግዚአብሔር የተጠጋ መጻተኛ በእውነት እግዚአብሔር ከሕዝቡ ይለየኛል አይበል። ጃንደረባም እነሆ እኔ ደረቅ ዛፍ ነኝ አይበል።
እግዚአብሔር ሰንበቴን ስለሚጠብቁ ደስ የሚያሰኘንም ነገር ስለሚመርጡ ቃል ኪዳኔንም ስለሚይዙ ጃንደረቦች እንዲህ ይላልና በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስምን እሰጣቸዋለሁ፣ የማይጠፋም የዘላለም ስም እሰጣቸዋለሁ። ያ ጃንደረቦች አየ በዚህ መጠን ክብር አላቸው፣ በዚህ መጠን ቦታ ይሰጣቸዋል። ጃንደረባ ማለት ብልቱ የተሰለበ ማለት ነው። ስለዚህ ያኛው ግን ምን እንዳታደርግ ነው የተከለከልከው? እንደዛ እንዳያደርጉ ሚሽካት አልመሳቢ 724ን ክፈተው ክርስቲያን እንደዛ እንዳያደርጉ ለጣዖት እየሰዉ ያንን እንዳያደርጉ የተሰጠ ትእዛዝ ሚሽካት አልመሳቢ 724 ያንን እንዳያደርጉ የተሰጠ ነው። ኦኬ ኔትወርክ ነው አለው እኔ አዳማጭ ስለሆንኩ ነው። ኦኬ እሺ፣ ያው እቺኛዋን ደግሞ ያተል በተመሳሳይ ጥቅስ እናንተ ጋር አለ ተመሳሳይ በሆነ ሁኔታ ምን ብልቱ የተቀጠቀጠ ወደ እግዚአብሔር ጉባኤ ይግባ የሚል አለ። ኧረ በእግዚአብሔር ሚት ነው መሐመድ። ኦኬ ላንብብልህ አንዴ። እሺ ኡትማን said messenger of God grant us permission to become ኢኑክ የአላህ መልእክተኛ ስልብ እንድንሆን ወይም ደግሞ ብልታችንን እንድንቆርጥ ፈቀደልን። በአረብኛ አውጣ የላ ጥያቄ ነው እየጠየቁት ያሉት። በአረብኛ አውጣ አለው አረብኛ አውጣ። እዚህ ጋር ፍልስፍ የለው እንትን ጥያቄ ምልክት የለውም። በአረብኛ አውጣልኝ እየጠየቁት ነው። ቆይ አረብኛ አድርግለት። በቃ ጥያቄ እየጠየቁት እኔ አነባለሁ። እሺ ቃል ያ ረሱላህ እሺ إذا لنا في الاختصار فقال رسول الله صلى الله عليه وسلم ليس منا من خصى ولا اختصى إن خصى أمة الصيام فقال إذا لنا في الساحة فقال إن سيحة أمة الجهاد في سبيل الله قال إذا لنا في الترهب. ايش من دنو يهيد هذا ترجم لنا ترجم أنت مرجعون يا متاهو أنت ترجم أنت ነው ራስ ተርጉም ነው እኔ አልተም ለምን መረጃውን እኮ ለራሴ አልተጠቀመው ምን ተርጉም ላይ ነው አረብኛ ይደረግልን ብለህ ገልኩ ተርጉምልን። አረ አዎ ያው በቃ አይ ምናልባት ሰርች አድርጋችሁ እንዳይሆን ብዬ ነው። ያው ብዙ ጊዜ ሰርች ነው የምታደርጉት። ተርጉመው አረብኛውን ብለህ የለ አረብኛውን ነው ለራስ ተርጉመው ምን ለማለት እንደፈለክ እስኪ እናያለን። አስተግፍሩላህ እኔማ በቃ እኔ ፖይንቴና አንዴ እንትን ጨርሻለሁ። ገብቶሃል? አንተም ተግባብተናል። ኦዲየንስ በደንብ ተረድቷል። አልዋሽም። ምን ወላሂ አልገባኝም። ምን ተተተተ ምን እኔ ተርጉም። እሺ ካልዋሸ ተርጉም። እሺ አረብኛ እችላለሁ አረብኛውን ነው የምፈልገው ብሎ ሰምታችሁታል። እኛ ጋር የጠየቃት ቃል በቃል እሱ ጋር አለች። ያ ደደብ ኡስታዝ እየዞረ ሴቶቹን ሱብሃንአላህ ያ መሀይም ኡስታዝ እየዞረ ይሄንን ነው የሚጠይቀው። ሐዲሳቶቹን ዞር ብሎ አይቶ ስለማያውቅ ማለት ነው። ንቀን ማንመልስለት ለዛ ለኡስታዝ እዚህ መጥቶ የጠየቀን በጣም ብዙ አለ እሱ ጋር እንደዚህ። ያ ነው ደግሞ እንዳይባል ምን መሰለኝ፣ አሁን እኛ ብዙዎቻችን አንተንም የሚመለከቱት የኛንም የምንመለከተው ብዙ እውቀት የለንም። ልንገር የሱ ትክክል ነው፣ ግን ደግሞ ማለት ነው በየቀኑ አይደለም በየቀኑ ከክርስትና ወደ እስልምና እየሄዱ ያሉት ፖለቲካን እዛው ያዘው ታዲያ። ስለዚህ እስልምና ውሸት መሆኑን እያረጋገጥክልኝ ነዋ። እስልምና ወደ መጣበት ጎሬ ይመለሳል ይላል። ስለዚህ እስልምና እየጨመረ ከሆነ በፖለቲካ ስለቆማችሁ፣ እኛ ደግሞ በመጨረሻው ላይ አጋንንትን ትምህርት እየሰሙ ሰዎች ሃይማኖቱን ይቀይራሉ። ሁኬርስ እንደተከበርክ ወርዳ ይሻሉ። እኛ ጋር እውነት ቤተክርስቲያን የሆነች ቤተክርስቲያን ፈርሳለች። እኛ ጋር የሚገርም አቃጥሏት ሄዱና ያው ስራችሁ እሱ ስለሆነ ቤተክርስቲያን ፈርሳለች ይለኛል። ፎቶ እንድናየህ ነው የከፈትክልን፣ በንዴት ፎቶ ካሜራን ከፈትክልን። ቤተክርስቲያን ፈርሳለች እኛ ጋር ይለኛል። ማን ያፈረሰው? ቀጣይ ደግሞ ቤንዚን እዛችሁበት ሰለሙ እንዳለ ሰለሙ። እውነትህን ነው፣ የምሬን ነው። እያለቃችሁ ነው። አይ ካሜራ ልታሳየን ነው።
በቃ ሄድና እነኛ እንደደብ ኡስታዞችን አዳምጣቸው። በቃ እስካሁን ድረስ ጥሩ ነበርክ። አይሻልም? ጥያቄ ልጠይቅ ስል እንትን አላችሁ። ብዙ ጥያቄ ነበረኝ ትንሽ። አይ ሱብሃንአላህ በመጀመሪያ ጥያቄ ላይ በደንብ ተመልሶልህ መጣን። ሁለተኛውም ላይ ተመልሶልሃል። አሁን ችግር የፈጠረብህ ምን እንደሆነ ታውቃለህ? ያናድድህ አንተ እኛ ጋር ከመለስንልህ በኋላ ይሄን የጠየቅከውን በከፋ ሁኔታ አንተ ጋር መጣንብህ። ከዛ በኋላ ደነገጥክ። ዲቃላ ብለህ ስትል ስድብ ነው ስትል ዲቃላን አሳየነ። ጉባኤ አግባ ይላል ስትል እሱን አብራርተን ተመልሶልኛል ካልክ በኋላ አንተ ጋር ግን ያሉት ገነት አይገቡም የሚል አመጣንብህ። አንተ ጋር አይደለም ጉባኤ የቤተ መቅደስ ውስጥ ገብቶ አታገልግሉ የሚለው ሳይሆን መገልገል እየቻሉ ያንተ ግን ገሃነም ይገባሉ ሚል አመጣንብህ። እዛ ከፋንብህ እና አትናደድ። ለጊዜው ለዛሬ በቃናል። እሱ ገሃነምና ብልቱ የተቀጠቀጠ ወደ መስጊድ አይግባ የሚላል። እሺ አይ ሐዲሱ ላይ ችግር የለም አለ እኮ። ስለዚህ በቃ ለዛሬ በቃ ለማንኛውም አይሻልም? አለ አይ ካለ ያሳየኝ፣ እኔ ካለ ያሳየኝ፣ እኔ እረዳለሁ። ካለለ ግን አሳየን እኮ ነው። አሳየን እኮ አሳየን እኮ ወደ መስጊድ አይግባ የሚል አለ። ለምንድን ነው የማያሰግደው? ስግል ጥያቄ አለኝ እኔ ለአንተ። ምን አጠፋ ልጁ? እሱ እኮ ዲቃላ አልሆነም አይደለ? ሶስቱ ኢማም ሻፊ፣ ሐነፊ ሶስቱ ፊቆች እንዳለ ይቀበሉታል። የተመረጠ አይደለም አይወደድም ነው የሚባለው። ምን አጠፋ? እናትና አባቱ ለፈጠሩት ነገር አንተ ለኔ አትገባም። እኔ ከአንተ አትመጥነኝም። ቃል ተው። አይ በቃ አይ ዋናላ ደህና ደሩ። አውረዱ። በቃ ይበቃችኋል። ደህና ደሩ። እሺ አንተ አወርድም እንዴ? ኤኒዌይስ ቶፒካችን በደንብ ተመራችሁበታል ብዬ አስባለሁ። ዛሬ በጣም ደክሞኛል። ብዙም